والدين يا إخوان قمته الإحسان، أن يعبد الإله كأننا نراه، أو نوقن الإيقان بأنه يرانا. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، كأسر بلاي بسراتوች የምስራቾች ቡሽራዎች ማበረታቻዎች ለሱቢ ሰላት ሰጋጆች። እነዚህ ቡሽራዎች አላህ ሱብሓነሁ ወተዓላ ተውፊቁን ለሰጠው ዱንያውንና አኺራውን የሚደሰትበት ሰበብ ሊሆነው ይችላል። እነዚህ ብስራቶች አላህ ሱብሓነሁ ወተዓላ በቁርአን ውስጥና በነቢያችን ሰለላሁ ዐለይሂ ወሰለም ሱና ውስጥ የተገለጹልን ብስራቶች ናቸው። አጠር አድርጌ ኢንሻአላህ አንድ በአንድ ቶሎ ብዬ ለማየት እሞክራለሁ። የመጀመሪያው አላህ ሱብሓነሁ ወተዓላ ለሱቢ ሰላት ወይ ደግሞ ፈጅር ሰላት ሰጋጆች ቃል የገባላቸው ነገር አለ። ምን ብለዋል? ነቢያችን ሰለላሁ ዐለይሂ ወሰለም ከቡረይደት አልአስለሚ በተላለፈ ሐዲስ ምን ብለዋል? በሽር المشائين في الظلم إلى المساجد بالنور التام يوم القيامة. ይህን ሐዲስ አቡ ዳውድ እና ትርሚዚ ዘግበውት ኢማም አልአልባኒ ሰሒህ ብለውታል። እናም ይሄ ምንድነው የሚያሳየው ወንድሞቼ? ይሄ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አብስራቸው እነዛ ወደ ሰላት አልፈጅር በሌሊት በሱቢ ሰላት ጊዜ በዚያ በጨለማ ወደ ሰላት ወደ መስጊድ የሚሄዱትን ሙስሊሞች ሙእሚኖች አብስራቸው፣ የውመል ቂያማ አላህ ሱብሓነሁ ወተዓላ ኑራቸውን የተሟላ እንደሚያደርግላቸው አብስራቸው ብሏል። ስለዚህ ይሄ የመጀመሪያው ብስራት ነው። ሁለተኛው ብስራት ሰላት ሱቢን ሰላት መስገድ አላህ ሱብሓነሁ ወተዓላ ተውፊቅ የሰጠውና ሱቢ ሰላትን የሰገደ አብሮም ሁለት ረካዓዎች ሱና ረካዓዎች አስቀድሞ የሰገደ ነቢያችን ሰለላሁ ዐለይሂ ወሰለም አኢሻ ረዲየላሁ ዐንሃ ወአርዳሃ ኡሙል ሙእሚኒን ባስተላለፉልን ሐዲስ ምን ብለዋል? ረካዓታ አልፈጅር ኸይሩን ሚነ ዱንያ ወማ ፊሃ ብለዋል። ላኢላሃ ኢለላህ። ምን ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም? ሁለቱ የሱቢ ሰላት ረካዓዎች ማለትም ሁለቱ ሱና ረካዓዎች በዱንያ ውስጥ ባለው ነገር እና ከዱንያም ሁሉ የበለጠ ነው ብለዋል። ኸይሩን ሚነ ዱንያ ወማ ፊሃ። ስለዚህ አላህ ሱብሓነሁ ወተዓላ ተውፊቁን ለሰጠው ቀላል ነውና በርትተን እነዚህን ሁለት ረካዓዎች ከሱቢ ሰላት በፊት የሚሰገደውን መስጊድ ላይ ተገኝተን መስገድ አለብን። እህቶቼም በቤታቸው የሚሰግዱት እንደዚያው ማለት ነው። እህቶቼ፣ እናቶቼ፣ ሚስቶቻችንና ልጆቻችንንም በዚህ ድርጊት ላይ ልናበረታታ ይገባል። ሁለት ረካዓ ከሱቢ ሰላት በፊት የምትሰግዳት ከዱንያና በውስጧ ካለው ሁሉ ይበልጣል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ሁለተኛው ብስራት ነው። ሶስተኛው ብስራት የምታገኘው ሐሰናት ቁጥር ስፍር እንደሌለው በነቢያችን ሰለላሁ ዐለይሂ ወሰለም ከዑቅበት ብን አሚር ረዲየላሁ ዐንሁ ወአርዳ በተላለፈ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? መን ኸረጀ ሚን በይቲሂ ኢለል መስጂድ ኩቲበ ለሁ ቢኩሊ ኸጥወትን የኽጡሃ ዐሽሩ ሐሰናት። ተመልከት፣ እያንዳንዷ የምትራመደዋን እርምጃ አላህ ሱብሓነሁ ወተዓላ አጅር ይከትብልሃል። አንዷ እርምጃ ደግሞ በ10 አጅር ታገኝበታለህ። እንደሚታወቀው አንድ ሙእሚን ሐሰናቱ በአንድ ሐሰና በ10 ነው የሚቆጠርለት አላህ ሱብሓነሁ ወተዓላ በቁርአን ውስጥ እንደዘከረውና ነቢያችን ሰለላሁ ዐለይሂ ወሰለም በሌሎች ሐዲሶች ውስጥ እንደዘከሩት
ወይ ደግሞ እንደገለጹት። ስለዚህ የምትራመደው እርምጃ ምን ያህል ደረጃን ከፍ እንደሚያደርግ እንደገና ደግሞ በዚያው ልክ ሐሰናትን እንደሚጨምርልህና እንደገና ደግሞ ካለብህ ኃጢአቶች አላህ Subhanahu Wa Ta'ala ካንተ ላይ እንደሚያራግፍልህ ወይ ደግሞ እንደሚታረቅልህ ይህ ሐዲስ ያስቀምጥልናል ማለት ነው። ይህና ሌሎች ሐዲሶች እንደውም ሰላትን ሰግደህ በመስጊድ በሰገድክበት መስጊድ ቆይተህ ካልክ መላእክቶች በአንተ ላይ ሰላዋት እያወረዱ ብዙ ሐሰናቶችን እየጨመርክ እንደውም ሰላት ውስጥ እንዳለህ የምትቆጠርበት ነው ማለት ነው። እናም ይሄ ሌላኛው ብስራት ነው። እስቲ ሶስተኛ እንበለው። እንዲሁም በሌላው በአራተኛው ብስራት መላእክቶች ምስክር ይሆኑልሃል። ላኢላሃ ኢላላህ። እነዛ መላእክቶች አላህን Subhanahu Wa Ta'ala እምቢ የማይሉት የአላህን Subhanahu Wa Ta'ala ትእዛዝ የሚፈጽሙት እነዛ መላእክቶች ላንተ ምስክር ይሆኑልሃል። ላንተ ለኢብኑ አደም እነዛ መላእክቶች ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን አላህ Subhanahu Wa Ta'ala ብሎ ያሞገሳቸው ያወደሳቸው እነዛ መላእክቶች። እናም ምን ይላል አላህ Subhanahu Wa Ta'ala أقم الصلاة لدلوك الشمس إلى غسق الليل وقرآن الفجر إن قرآن الفجر كان مشهودا. تملكت الله سبحانه وتعالى يسوب صلاة يفجر صلاة ملائكة وجه تجين توبت مسكر اندمي هونو الناس اندمي جنوبتنا اندمي ملكته الله سبحانه وتعالى قال سؤال لنا البزيبة قرآن آيات بسورة الإسراء وسط بتجلس لنا آيات الله سبحانه وتعالى توفيقنا أنينا من أنت نمستون كل صلاة الفجر بمسجد بتجينتن يمن سد الله سبحانه وتعالى يادرجن عندنا عند الزود مؤهت وتشاتشن النات وتشاتشن لجو تشاتشن ميست وتشاتشن عند الزود سبي صلاة بجزيو تبقوا يوم يسجدوا الله سبحانه وتعالى يكتبن آمين. እንግዲህ ይህ ሌላኛው አራተኛው ብስራት ሲሆን አምስተኛው ብስራት ጀነት እንደምትገባና ከጀሃነም እሳት አላህ Subhanahu Wa Ta'ala ነጃ እንደሚያደርግህ የተገለጸበት ማለት ነው። ይሄንንም ነብያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? ለየልጀ النار أحد صلى قبل طلوع الشمس وقبل غروبها يعني صلاة الفجر وصلاة العصر አንዳችሁም ብለዋል ነብያችን ሰለላሁ ዐለይሂ ወሰለም እሳት ጀሃነም አይገባም ከፀሐይ መውጣት በፊትና ከፀሐይ መጥለቅ በፊት የሚገኙትን ሰላቶች የሰገዱ ብለዋል። ለየልጀ النار أحد صلى قبل طلوع الشمس ፀሐይ ከመውጣቷ በፊት እና ፀሐይ ከመጥለቋ በፊት ከጠለቀች በኋላ ማለት ነው። وقبل غروبها ልብ በል وقبل ፀሐይ ከመጥለቋ ፀሐይ ከመውጣቷ በፊትና ፀሐይ ከመጥለቋ በፊት ያሉትን ሰላቶች የሰገደ እሳት አይገባም ብለዋል፣ ጀሃነም አይገባም ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። እነዚህም ሰላቶች የሱቢ ሰላትና የአስር ሰላቶች ናቸው። እንደውም በሌላ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም እነዚህ ሁለት ሰላቶች በሙናፊቆች ላይ እጅግ በጣም ከባድ እንደሆኑ ገልጸውልናል። እናም አላህ ተውፊቁን ይስጠንና ሱቢ ሰላትንና አስር ሰላትን ተጠንቅቀን ልንሰግደው ተጠባብቀን ልንሰግደው ይገባናል። አላህ ተውፊቁን ይስጠን። አላህ ሀገር ያርግልን ለኔም ለናንተም ለሚሰሙን ሁሉ። ይሄ አምስተኛው ብስራት ነው እንበለው። ሌላው ብስራት ነብያችን ሰለላሁ ዐለይሂ ወሰለም ጀሪር ኢብኑ አብዱላህ ረዲየላሁ ዐንሁ قال كنا عند النبي صلى الله عليه وسلم فنظر إلى القمر ليلة يعني البدر فقال إنكم سترون ربكم كما ترون هذا القمر لا تضامون في رؤيته أي لا تضارون في رؤيته فإن استطعتم ألا تغلبوا على صلاة قبل طلوع الشمس وقبل غروبها فافعلوا يعني صلاة الفجر وصلاة العصر ثم قرأ وسبح بحمد ربك قبل طلوع الشمس وقبل غروبها بلوال تملكت
እነዚህ ሁለት ሰላቶች አላህ ስብሓንሁ ወተዓላ ከፍተኛ ደረጃ እንደሰጣቸው ጀሪር ብን ዓብድላህ ረዲየላሁ አንሁ ባስተላለፉት ሐዲስ በዚህ ከነቢያችን ሰለላሁ ዐለይሂ ወሰለም ባስተላለፉት ሐዲስ አስቀምጠውልናል። ጀሪር ምን ይላል? ከነቢያችን ሰለላሁ ዐለይሂ ወሰለም ተቀምጠን እንዳለን ነቢያችን ሰለላሁ ዐለይሂ ወሰለም ወደ ጨረቃ ተመለከቱና በድር ነበር፣ ሙሉ ጨረቃ ነበረ በዚያ ሌሊት። ምን አሉ? ኢነኩም ሰተረውነ ረበኩም አላህን ስብሓንሁ ወተዓላ ታዩታላችሁ። ያ አላህ ከነሱ አድርገን። አላህን ስብሓንሁ ወተዓላ ታዩታላችሁ። ልክ ይሄንን ጨረቃ ለማየት እንደምትችሉት ወይ ደግሞ እንደማያስቸግራችሁ ሁሉ አላህን ስብሓንሁ ወተዓላ ታዩታላችሁ ብለዋል። ስለዚህም ከሰላት ከፀሐይ መውጣቷ በፊትና ፀሐይ ከመጥለቋ በፊት የሚሰገዱን ሰላቶች በርትታችሁ ስገዱ፣ እንዳትሸነፉ እነሱን ከመስገድ ብለዋል። አላህ ስብሓነሁ ወተዓላ ተውፊቁንም ለኔንም ለእናንተም ይስጠን። ሁሌ እነዚህን ሰላቶች ተጠባብቀን የምንሰግድ አላህ ስብሓነሁ ወተዓላ ያደርገን፣ እኔንም እናንተንም የምንወደውን ሰው ሁሉ ሙእሚኑን ሁሉ። ይህንን እስቲ ስድስተኛው ብሽራ ወይ ደግሞ ስድስተኛው ብስራት እንበለው። ሰባተኛው ብስራት አጅር የሚያስገኝልህ አጅር ልክ ሌሊቱን ሙሉ እንደሰገድክ እንዲቆጠርልህ ያደርጋል። ይሄኛውም እንግዲህ ትልቅ ብስራት ነው። ዑስማን ብን ዓፋን ረዲየላሁ ዐንሁ ዚኑረይን ባስተላለፉት ሐዲስ ምን ብለዋል? ከነቢያችን ሰለላሁ ዐለይሂ ወሰለም ባስተላለፉት ሐዲስ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል መን ሰለል ዒሻአ ፊ ጀማዓትን ፈከአነማ ቃመ ንስፈ ሌይል ወመን ሰለ ሱብሐ ፊ ጀማዓ ፈከአነማ ሰለ ሌይለ ኩለህ ረዋሁ ሙስሊም። በዚህ ሐዲስ ውስጥ ዑስማን ብን ዓፋን ዚኑረይን ረዲየላሁ ዐንሁ ወአርዳህ ምን ብለዋል? ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሰምቻለሁ ይላል ዑስማን ብን ዓፋን። ምን ብለዋል? መን ሰለል ዒሻአ ፊ ጀማዓ ሰላተል ዒሻእን ከጀማዓ ጋር የሰገደ ሰው ሌሊቱን ግማሹን እንደቆመ እንደሰገደ ይከተብለታል ብለዋል። እንደገና ደግሞ ወመን ሰለ ሱብሐ ፊ ጀማዓ ፈከአነማ ሰለ ሌይለ ኩለህ። እንደገና ሱቢ ሰላትን ደግሞ በጀማዓ የሰገደ ሌሊቱን ሙሉ ሲሰግድ እንዳደረ አላህ ስብሓንሁ ወተዓላ ይከትብለታል ብለዋል። ያ ረብ ከነሱ አድርገን፣ ያ ረቢ ከነሱ አድርገን። ይህንንም አጅር ከሚያገኙት ከትበን ያ ሐዩ ያ ቀዩም ያ ዙል ጀላሊ ወልኢክራም። ሌላው ስምንተኛው ቡሽራ ወይ ደግሞ ስምንተኛው ብስራት በስምንተኛ እንቁጠረው። ነቢያችን ሰለላሁ ዐለይሂ ወሰለም እጅግ ልዩ የሆነ ነገር አብስረውናል። ያውም መላኢካዎች ዱዓ እንደሚያደርጉልን። እነዛ መላኢኮች ኃጢአት የሌለባቸው ኃጢአት የማይሰሩ የአላህን ስብሓንሁ ወተዓላ ትእዛዛት የሚፈጽሙት እነዛ ንጹህ የሆኑት መላኢካዎች ዱዓ እንደሚያደርጉልህ ነቢያችን ሰለላሁ ዐለይሂ ወሰለም ገልጸውልናል። ምን ይላሉ? عن علي بن أبي طالب رضي الله عنه قال سمعت رسول الله صلى الله عليه وسلم من صلى الفجر ثم جلس في مصلاه صلت عليه الملائكة وصلاتهم عليه اللهم اغفر له اللهم ارحمه رواه أحمد. من إلى البزي حديث علي بن أبي طالب رضي الله عنه وأرضاه. علي يا لي هنا صحابي በልጅነቱ ያሰለመው ሰሓቢ የነቢያችን ሰለላሁ ዐለይሂ ወሰለም ውድ ልጅ ያገባው ያ ሰሓቢ ፋጢማ ረዲየላሁ ዐንሃ ወአርዳሃ አበል ሐሰን ወልሑሴን። ያ ልዩ ሰው አልሐይደር ምንድን ያለው ምንድን ያለው በዚህ ሐዲስ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሰምቻለሁ ይላል። ምንድን ነው ያለው? መን ሰላ አልፈጅረ ثم ጀለሰ ፊ ሙሰላህ ሰላት ሱቢን ሰግዶ በሙሰላው እዛው በሰገደበት ቦታ ወይ ደግሞ በሰገደበት መስጅድ ይላሉ ዑለማዎች። መስጅዱን ሁሉ ያጠቃልላል ይላሉ ዑለማዎች። እናም ምን አለው ምን አጅር ተዘጋጅቶለታል ይላሉ። ሰለት ዐለይሂል መላኢካ
መላኢካዎች ሰላዋት ያወርዱበታል ይላሉ። የነሱ ሰላዋት ደግሞ ምንድነው? አላሁመ እግፊር ለህ፣ አላሁመ እርሐም፣ ያ አላህ ታረቀው፣ ያ አላህ ረሕመትህን አውርድለት እያሉ መላኢካዎች ዱዓ ያደርጉልሃል። ያ ረብ ከነሱ ከትበን፣ ያ ረብ ከነሱ ከትበን። ዘጠነኛው እንበለው ይሄንን ብስራት የምታገኘው አጅር ልዩ የሆነ አጅር ነው። ጠብዓን ይሄ አሁን የማወርደው ሐዲስ ዑለማዎች በተለይ የሐዲስ ዑለማዎች ሐዲሱን መቃል አለበት የሆነ ንክኪ አለበት ወይ ደግሞ ችግር እንዳለበት ቢገልጹም ኢማም ابن باز رحمة الله عليه من يلالو هذا حديث له طرق لا بأس بها فيعتبر بذلك حسن لغيره بلوان. إيه حديث بتلي أيو من قدوش يمطى حديث سلونا حسن لغيره يهونال بلوان. إيهم حديث من دنو ميلو أنس بن مالك رضي الله عنه وأرضاه يتزقبوا حديث أنس بن مالك خادم رسول الله صلى الله عليه وسلم. يا ልዩ የሆነው የነብያችን ሰለላሁ ዐለይሂ ወሰለም ኻዲም አነስ ኢብኑ ማሊክ 10 ዓመት ነብያችንን ሰለላሁ ዐለይሂ ወሰለም ያገለገለው ያ ልዩ የሆነ ልጅ ምን ይላል በዚህ ሐዲስ ውስጥ? قال رسول الله صلى الله عليه وسلم من صلى الغداة أي صلاة الفجر غداة ማለት صلاة الفجر ነው في جماعة ثم قعد يذكر الله حتى تطلع الشمس ثم صلى ركعتين كانت له كأجر حجة وعمرة تامة رواه الترمذي وصححه الألباني في صحيح الجامع. እንግዲህ በዚህ ሐዲስ ውስጥ የምንረዳው አንዳችን ሱቢ ሰላትን ሰግደን እዚያው ተቀምጠን ፀሐይ እስክትወጣ ድረስ ቆይተን ማለትም ፀሐይ ወጣ ቢያንስ 10 ደቂቃ ወይ ደግሞ 15 ደቂቃ በኋላ ተቀምጠን 2 ረካዓ ብቻ ብንሰግድ በተቀመጥክበት ሴቶች እህቶቻችን በቤታቸውም ቢሆን ይሆናል ብለዋል ዑለማ። እኛ ወንዶች ደግሞ እንግዲህ ግዴታ ነው ሰላተል ጀማዓን በመስጊድ መስገድ። እናም ምን አጅር ታገኛለህ ብለዋል። ከአጅሩ ምንድነው? ሐጅና ዑምራን የተሟላ ሆነ አጅር ያገኛል ብለዋል። ጠብዓን ዑለማ በዚህ ሐዲስ ላይ ታሊቅ ሲያደርጉ ለምሳሌ እንደነ ኢብኑ ዑተይሚን እና ሌሎች ዑለማዎች የሐጅና ዑምራውን ቦታ ይሸፍንለታል ማለት ሳይሆን የአጅርና የዑምራን ምንዳ የሚያክል ያገኛል ብለዋል። ስለዚህ እንበርታ። ቀላል አጅር አይደለም። ስራው ቀላል ነው፣ አጅሩ ግን እጅግ በጣም ብዙ ነው። አላህ Subhanahu Wa Ta'ala ተውፊቁን ይስጠኝ ለኔም ለናንተም አላህ Subhanahu Wa Ta'ala ቀላል ያድርግላችሁ። ይሄንን 9ኛው ነው ካል እስቲ 10ኛውን እንየው። በአላህ አማን ውስጥ ነህ ይላል። የአላህን አማን ታገኛለህ ይላል። ማን? ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ጁንዱብ ኢብኑ አብድላህ ረዲየላሁ ዐንሁ ባስተላለፉት ሐዲስ قال رسول الله صلى الله عليه وسلم من صلى صلاة الصبح في جماعة ሌሎች ሐዲስ ጀማዓ ይላል። ይሄን ግን ጀማዓ የሚለው ምናልባት በአንዳንድ ሐዲሶች ውስጥ ኢድራጅ ነው ይባላል። ነገር ግን ሙሉ የተሟላው ሐዲስ من صلى الصبح فهو في ذمة الله فلا يطلبنكم الله من ذمته بشيء فإنه من يطلبه من ذمته بشيء يدركه ثم يكبه على وجهه في نار جهنم رواه مسلم። እንግዲህ በዚህ ሐዲስ ውስጥ የምንመለከተው እና የምንረዳው ምንድነው? አላህ Subhanahu Wa Ta'ala ለሙእሚኖች ልዩ ያዘጋጀላቸው ለሙስሊሞች ሱቢ ሰላትን ለሚሰግዱ ሙስሊሞች ልዩ ያዘጋጀላቸው ብስራት፣ ልዩ ያዘጋጀላቸው ጥበቃ፣ ልዩ ያዘጋጀላቸው አማን እንዳለ ነው። እንደውም ኢብኑ ዑተይሚን ረህመቱላሂ ዐለይሂ ምን ይላሉ? ይሄንን ሐዲስ ይህ የሚያሳየው እንግዲህ ልብ በሉ ይሄንን ሐዲስ መጀመሪያ من صلى صلاة الصبح فهو في ذمة الله ሱቢ ሰላትን የሰገደ ሰው በአላህ Subhanahu Wa Ta'ala አማን ውስጥ ነው፣ አማን ስር ነው፣ ጥበቃ ስር ነው ብለዋል። ታዲያ فلا يطلبنكم الله من ذمته بشيء فإنه من يطلبه من ذمته بشيء يدركه ثم يكبه في وجهه في نار جهنم الله Subhanahu Wa Ta'ala አማኑን
እንደዚህ አድርጎ የሰጠው ሙእሚን መንካት አይሆንም አይነካም ሱብሒ ሰላት የሰገደ ሰው በአላህ አማን ስር ነው ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ኢብኑ ዑሰይሚን ረህመቱላሂ ዐለይህ الإمام الفذ الورع رحمة الله عليه رحمة واسعة إمام ابن عثيمين ليه هونو سوناتشو يا ابن باز تمارينا يساتشو بالدرباناتشو الماتشو إهن العالم يمولاونو فتاواتشو علماتشو استنباطاتشونا يتلايو نغروች رحمة الله عليه يموتوت بهاي عندኛው በ1421ኛው የሂጅራ ዓመት ከኢብኑ ባዝ በኋላ በጥቂት ጊዜያት ነው ረህመቱላሂ ዐለይሂ እንደሳቸው ሁሉ ኢልማቸው ሁሉም ቦታ የደረሰ መሆኑ ሁሉም ሙስሊም ያውቀዋል እና ምን ይላሉ ይህ የሚያሳየው ይላሉ ይህ ሐዲስ የሚያሳየው ይላሉ ኢብኑ ዑሰይሚን ረህመቱላሂ ዐለይሂ ሰላተል ፈጅርን በመስገድ ያረጋገጡትን ሙስሊሞችን ማክበር ግዴታ መሆኑን ነው ይላሉ ምክንያቱም ይላሉ ኢብኑ ዑሰይሚን ረህመቱላሂ ዐለይሂ የፈጅር ሰላትን ሙእሚን እንጂ አይሰግዳትም የፈጅር ሰላትን ሙእሚን እንጂ አይሰግዳትም ምክንያቱም ሁለቱ ሰላቶች ሱብሒ ሰላትና አስር ሰላት በሙናፊቆች ላይ እጅግ ከባድ እንደሆኑ ነብያችን ሰለላሁ ዐለይሂ ወሰለም ገልጸውልናል እናም ስለሆነ ምን ይላሉ ኢብኑ ዑሰይሚን ማንም እንዲዳፈረው አይፈቀድለትም ይላሉ ላ ኢላሃ ኢላላህ አላህ አማን ሰጥቶናል ማለት ነው እናም ሱብሒ የሰገደን ሰው እንዳትነካ ሱብሒን በተለይ የሰገደ ሙእሚንን እንዳትነካ እንደውም በአንዳንድ ቂሳዎች ሐጃጅ ጋር አብዱላህ ኢብኑ ሳልም ኢብኑ ዑመር ነው መሰለኝ ነበረ እና የሆነ ሰው እንዲገድል ያዘዋል ባዘዘውም ጊዜ ይዞ ይወጣዋል ከወጡ በኋላ ይጠይቀዋል ሱብሒ ሰላትን ሰግደሃል አለው አዎ ሰግጃለሁ ሄድ ጥፋ ከዚህ ያለው አንድም ሰው እንዳያይ ተመልከቱ ታቢዒዎች ናቸው እነዚህ እንዴት የነብዩ ሰለላሁ ዐለይሂ ወሰለም ሱና እንዴት እንደሚጠብቁ አላህ አማን ሰጥቶታል ሊነካ አይገባውም ማንም ሊዳፈረው አይገባውም በማለት ሄድ ብለውታል ተመልከቱ በዚህ አይነት ነው ማለት ነው ሌላ ብስራት ብንጨምርበት ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ يتعاقبون فيكم ملائكة بالليل وملائكة بالنهار يجتمعون في صلاة الفجر وصلاة العصر يسبسبالو ይላሉ ነብያችን ሰለላሁ ዐለይሂ ወሰለም መላእክቶች በሱብሒ ሰላትና በአስር ሰላት ጊዜ ይመጣሉ ሰላት الفجر በምንሰግድበት ጊዜ የሚሰበስቡ አሉ ሰላት العصر ደግሞ በምንሰግድበት ጊዜ እንደገና የሚመጡ አሉ ይቀያየራሉ ማለት ነው ተመልከት ያንተን ሰላት ሸሃዳ ይሆኑልሃል ቅድም ባየነው ሐዲስ መሰረት ታዲያ ወንድሞቼ አላህ Subhanahu Wa Ta'ala ተውፊቁን ይስጠንና አላህ Subhanahu Wa Ta'ala ያበርታንና ሰላት الفجርን እንበርታበት የሙእሚን ምልክት ነው የሙስሊም ምልክት ነው ልዩ መለያችን ነው الله سبحانه وتعالى توفيقون يستن الله سبحانه وتعالى خير من قدون يقرالن سلزيه برتتن سبي صلاة النتبابقات النسقلات النبرتابات الله سبحانه وتعالى النزين يقلز قواتشوننا يالتقلزوا ليلوش بزو بسراتوش الله سبحانه وتعالى الزقايتو لنا النام انبرتا الله سبحانه وتعالى كم يبرتو تيادرقن ቀላል ያርግልን ገር ያርግልን ያበርታን አጅሩንም ይከትብልን የተገለጸውና ያልተገለጸውን እዚህ ውስጥ ያልገለጽናቸውን ሁሉ አጅሮችና ምንዳዎች አላህ Subhanahu Wa Ta'ala ተውፊቁን የሚያገኙ ያድርገን አላህ Subhanahu Wa Ta'ala በዚህ ዱንያ ላይ በኸይር ላይ ያቆየን በአኺራ ደግሞ በጀነት الفردوس ይሰብስበን በመካ ላይ የተሰበሰቡ ያሉትን حجاجوج الله سبحانه وتعالى ككفو هلو يطبقاچو الله سبحانه وتعالى طبقاون يادرغلاچو الله سبحانه وتعالى بما يتنيوت عينوچو يطبقاچو الله سبحانه وتعالى حجاچو مبرور يادرغلاچو الله سبحانه وتعالى በሰላም በጤና በደስታ ሐጃቸውን ፈጽመው ወደ ቤታቸው በሰላም የሚመለሱ ያደርጋቸው አላህ Subhanahu Wa Ta'ala እኔንም የሚሰሙኝንም ወንድሞቼን የሚቀጥለውን ሐጅ የሚቀጥለውን አመት ሐጅ የሚያከናውኑ የሚፈጽሙ በዛ ሐጅ ላይ የሚገኙ አላህ Subhanahu Wa Ta'ala ይበለን هذا والله أعلم
وصل اللهم وسلم على نبينا محمد وعلى آله وصحبه أجمعين وجزاكم الله خير والسلام عليكم ورحمة الله وبركاته.